መድረኩን የመሩት የመምሪያው ምክትል ኃላፊና የፋይናንስ ዘርፍ ኃላፊ አቶ ምትኩ መጫሎ በመደበኛና በፕሮግራም በጀት ጽንሰ ሀሳብ ላይ ማብራሪያ ሰጥተዋል። ያለውን ውስን በጀት በቁጠባና በተገቢ ሁኔታ መሰረታዊ ለሆኑ ማህበራዊ የልማት ግቦች ከመዋል ረገድ ባለድርሻ አካላት በኃላፊነት መስራት ይጠበቅባቸዋል ብለዋል። ታች ያለው መዋቅር ከዞን ማዕከል ጀምሮ እንዴት ነው ይህንን ወደ ተግባር የምናስገባው የሚለውን ግንዛቤ እንዲፈጠር የተዘጋጀ መድረክ ነው። ከዚህ አንጻር ፕሮግራም በጀት ማለት አክቲቪቲ ቤዝድ ወይም በሌላ አገላለጽ ውጤትን መሰረት ያደረገ መጨረሻ ላይ አውትፑቱ ምንድነው የሚገኘው ውጤት ምንድነው የሚለውን መሰረት አድርጎ የሚዘጋጅ የበጀት ስርዓት ነው። ከዚህ አንጻር አጠቃላይ በመንግስት ፋይናንስ አስተዳደር ደንብ አዋጅና መመሪያ መሰረት ከበጀት ጥሪ ጀምሮ በጀት ሰሚ በማድረግ በሚመለከተው የምክር ቤት በጀቶችን በማጸደቅ በተገቢው መንገድ ጥቅም ላይ ማዋል ያስፈልጋል። በ2019 ዓ.ም ተግባራዊ በሚደረገው የፕሮግራም በጀት አተገባበር ዙሪያ ከባለድርሻ አካላት ጋር ምክክር መደረጉን የገለጹት አቶ ምትኩ በቀጣይም በከተማና ወረዳ አስተዳደሮች እንደሚከናወን አስገንዝበዋል። ከበጀት እቅድ አተገባበርና ከወጪ አስተዳደር አንጻር የሚስተዋሉ ክፍተቶችን ለማረምና ወጥ የአሰራር ስርዓትን ለመዘርጋት በትጋት ይሰራል ብለዋል ኃላፊው። የመንግስት ፋይናንስ አስተዳደር ስርዓት ማኑዋሉ፣ አዋጁ፣ ደንቡ በሚፈቅደው መንገድ የበጀት አስተዳደር ስርዓትን የሚመሩ ተቋማት አሉ፣ ወረዳዎች አሉ፣ ከተማ አስተዳደሮች አሉ። በሌላ መንገድ ደግሞ ስንመለከት ይህንን ከመፈጸም አንጻር ዳተኝነት፣ የክህሎት ችግር፣ የመፈጸም አቅም ውስንነት ያለባቸው መዋቅሮች አሉ። ስለዚህ አንድ ወጥ ሀሳብ ማምጣት ያስፈልጋል። ወጥ አሰራር መፍጠር ያስፈልጋል። ከዚህ አንጻር ልምድ ልውውጥ የሚደረግበት ጉለት ያለባቸው ቦታዎች ችግር ያለባቸው ቦታዎች የተሻለ ከሚፈጽሙት ወረዳዎችና ከተማ አስተዳደሮች ልምድ የሚወስዱበት የሚማማሩበት ይሄን ግንዛቤ ከፈጠርን በኋላ በተጨባጭ ቅድም የገለጽኩት ውስን ሀብት ለመለት ዓላማ ለህዝቡ ማዋል የሚያስችል አቅም እንገነባለን ብለን መሰረት አድርገን ያዘጋጀነው ስልጠና ነው። ስልጠናው ከሚያተኩርባቸው አጀንዳዎች አንዱ የሆነው የፕሮግራም በጀት አዘገጃጀት ሰነድ በመምሪያው የበጀት አስተዳደር ዘርፍ ኃላፊ አቶ አበባዩ አበበ አቅርበዋል። በፋይናንስ የተደራጀ የበጀት አጠቃቀምና ቁጥጥር ስርዓት አይቤክስ አመዘጋገብና አተገባበር ላይ የተግባር ልምምድ ስልጠናም ለተሳታፊዎች ሰጥተዋል። በመምሪያው የበጀት ባለሙያ የሆኑት ወይዘሮ መሰረት ኃይለ የበጀት ምንነት አዘገጃጀትና አስተዳደር ዙሪያ ማብራሪያ የሰጡ ሲሆን ከበጀት ዝግጅት አስተዳደር ስርዓትና ከወጪ መደብ አጠቃቀም አንጻር የሚታዩ የግንዛቤ ጉድለቶችን ማረም እንደሚገባ አሳስበዋል። በየደረጃው ባሉ የፋይናንስ መዋቅሮች ያለውን የክህሎትና የአሰራር ክፍተት በመፈተሽ የማስፈጸም አቅም ለማጎልበት እየተሰራ ነው ብለዋል። ባለበጀት መስሪያ ቤቶች በጀትን ከማዘጋጀት ጀምሮ እስከ አፈጻጸም ስርዓት ድረስ በተቀመጠው የጊዜ ሰሌዳ ማከናወን እንደሚጠበቅባቸው ነው የገለጹት። የበጀት ዝግጅት፣ የበጀት ጥሪ፣ በጀት ሰሚና ማስተካከያ፣ በጀት ማጠቃለል፣ ማጽደቅና ማሳወቅን በተመለከተ የሚጠበቁ ዝርዝር የትኩረት አቅጣጫዎች ላይ ወይዘሮ መሰረት ማብራሪያ ሰጥተዋል። ከተሳታፊዎች መካከል የቦንጋ ከተማ አስተዳደር ፋይናንስ ጽህፈት ቤት ምክትል ኃላፊ አቶ አስማማ ቆጭቶና የጠሎ ወረዳ ፋይናንስ ጽህፈት ቤት የበጀት ዝግጅትና አስተዳደር ስራ ሂደት አስተባባሪ የሆኑት አቶ ሻምበል አስራት ስልጠናው ለቀጣይ ተግባራት አፈጻጸም አቅም የሚፈጥር ነው ብለዋል። ከበጀት ዝግጅት ጋር ተያይዞ በጀት እንዴት ይዘጋጃል፣ የመሰረታዊ ዓላማው ላይ የሚውልበትና ከዓላማው ውጪ እንዳይሆንና መሰረታዊ የሆነ የሚያስፈልገው ነገሮች ምንድናቸው ብለው መሰረታዊ አገኝተናል። ከዚህ ስልጠናዎች ቀጣይ የምናዘጋጀው ዝግጅት ላይ በጣም ትልቅ ሚና አለው የሚል ነገር አለኝ። ቀጣይ ፊት ለፊት ያሉ ተግባራቶችን ለመፈጸም መነሻ አቅም ይሆነናል። ወደ ወጪ የተቀየሩ በጀቶችን አይቤክስ ሲስተም ላይ ያለ ማስገባት ችግሮች ይታያሉ። ስለዚህ ይህንን ቀጣይ ላይ አሁን ከዚህ ስልጠና በወሰድንበት እውቀት መሰረት በጀቱ ወጪን መምራት እንዳለበትና በበጀት ዓመቱ የጸደቀ በጀት ጣሪያን ለመጠቀም እንደሌለብን ያው በሰፊ ግንዛቤ ወሰንበት ስለሆነ ይህን ደግሞ ወደ ስራ የምናውልበት እንደሆነ በርካታ ነገሮች አገኝተናል። ቀጣይ ተግባራቶችን ፈጽመን የተሻለ አፈጻጸም እንድናመጣ አቅም ይሆናል የሚል ነገር ነው አለ። ከስልጠናው ያገኙትን እውቀት በአግባቡ ተግባር ላይ በማዋል ውጤታማ ስራ ለመስራት መዘጋጀታቸውንም ገልጸዋል።